የእንግሊዝ እግር ኳስ ገናና ስቴዲየሞች ሁሉ በመድፉ ጦር ፊት አውራሪዎች ደመቁ። ህልም የሚመስለው ቡድን ከሰሜን ለንደን ታየ። የማይሸነፈው የማይበገረው ሪከርድ ሰባሪው ታሪክ ፈጻሚው ድንቅ ስብስብም በፕሮፌሰሩ ስር ተዋበ። የመድፉ አስገራሚ ታሪክም በወርቅ ቀለም ተጻፈ። 533 ቀናት፣ 12888 ሰዓታት፣ 773280 ደቂቃዎች፣ 46,396,800 ሰከንዶች፣ 49 ጨዋታዎች በእንግሊዝ እግር ኳስ ኃያላን መድረክ ያልተሸነፈው ቡድን ዘ ኢንቪንሲብልስ የማይበገሩት ከ18ኛው ክፍለ ዘመን በኋላ በዘመናዊ እግር ኳስ እስካሁን ያልታየው ነገም መደገሙ የሚያጠራጥረው የድል ታሪክ ከሃይቡሪ ገናኖች ተሰደረ። ሚሊዮኖችም ከሰሜን ለንደኑ የእግር ኳስ ዝነኛ ገድል ጋር ቀልባቸው ሸፈተ። አርሰናልም ከዓለማችን ድንቅ ክለቦች ቀዳሚ ሆነ። ሃይቡሪ ለማይዘነጋው ገናናው ድልሽ ስገጂ። የማይሸነፉት የመድፉ ጦሮችም ከኦልትራፎርድ እስከ አንፊልድ፣ ከስታንፎርድ ብሪጅ እስከ ዋይት ሃርት ሌን፣ ከቪላ ፓርክ እስከ ዊምብሌይ፣ ከጉዲሰን ፓርክ እስከ ሴንት ሜሪ በታላላቅ የፕሪሚየር ሊግ ስቴዲየሞች ተንፈላሰሱ። ቲየሪ ዳንኤል ኦንሪ የመድፉ ንጉስ ከፊት ተአምር ያሳያል። 14 ቁጥር ለባሹ የመድፉ ፌራሪ ከደች ማስተር ዴኒስ ቤርካምፕ ምታት ጋር የሚያቆመው ጠፍቷል። የመድፉ ጦር በጀነራል ይመራል። ጦረኛው ፈረንሳዊ ከብራዚላዊ ታታሪ ጊልበርቶ ተጣምሮ በመሃል ሜዳው ነግሷል። ዩምበርግና ቄንጠኛው ሮቤር ፔሬዝ በመስመር አሉ። አሽሊ ኮል ሮቤር ፔሬዝን ተከትሎ በግራው ኮሪደር ይበራል። ሎረን በቀይ ከካምቤልና ቱሬ ጋር የመድፉ ግንብ ኮንክሪት ናቸው። ኮስታራው ሌማን በጎል መሃሉ ሲማንን አስረስቷል። ዊልቶርድ ካኑ፣ ፓርለር ኩዌን፣ ክሊቺ ሲጋን፣ ሆዜ አንቶኒዮ ሬስ የማይሸነፈው ቡድን አማራጭ ኃይል ናቸው። የድል ኦርኬስትራው ቀማሪ ደግሞ ፈረንሳዊ የመልካም እግር ኳስ ፍልስፍና ቀንቃኝ አርሰን ቬንገር 49 undefeated። አድማጮች ይህ የመድፈኛው ድንቅ ታሪክ ነው። 49 ጨዋታ ሙሉ ያልተሸነፈው፣ አንድም ጨዋታ ሳይሸነፍ የፕሪሚየር ሊጉን ዋንጫ ያሸነፈው፣ የሚሊዮኖች ልብ ከማራኪ ጨዋታ እንቅስቃሴው ጋር እንዳሸፈተ ያስቀረው የኢንቪንሲብልስ የስካውን ያልተደገመ የመድፉ የድል ምልክቶች ወርቃማ የእግር ኳስ ውበት አሻራ ነው። የማይሸነፉት የማይበገሩት መድፈኞች ማስታወሻ በትሪቡን የኮከቦች ገጽ። አድማጮች ይህንን ስኬት ሰር አሌክስ ፈርጉሰን አልፈጸሙም። ሰር ማት በዝቢ፣ ቢል ሻንክሊ፣ ቦብ ፔስሊ፣ ጆዜ ሞሪኒዮ፣ ጋርዲዮላ ወይ ክሎፕ የትኛውም የፕሪሚየር ሊግ ገናኖች ይመኙታል እንጂ የሚደርሱበት የድል ታሪክ አልሆነም። የሮማን አብራሞቪች ከራሺያ የፈሰሰ ቢሊየን ፓውንዶች፣ የሼክ መንሱር ቤን ዛይድ ረብጣ ቢሊየን የኢታድ ዶላሮች፣ የኃያሉ ሰው ፈርጊ ታይም ፎርሙላ ገድሎች አሊያ ወደ ፕሪሚየር ሊጉ የመጡ የሄዱ ዘመነኛ ከዋክብቶች፣ አሳቢ አሰልጣኞች፣ ታላላቅ ቡድኖች ይህንን የመድፉ የማሸነፍ ጉዞ ስኬት መፈጸም አልቻሉም። በቀጣይም በማይገመተው ዝነኛ ሊግ ዳግም መፈጠሩ መታየቱ ማይታሰብ ይመስላል። 2003-2004 የኢንቪንሲብልስ የማይሸነፉት የማይበገሩት መድፈኞች የድል ጉዞ ጅማሮ። ግንቦት 15 2004 ከሁለት ድፍን 10 ዓመታት በፊት አርሰናል በ18ኛው ክፍለ ዘመን በፕሪስተን የተፈጸመውን ታሪክ ሊደግም ለዓለመውረድ ከሚታገለው ሌስተር ተፋጧል። ጨዋታው ሃይቡሪ ነው። የውድድር ዓመት የመጨረሻ ጨዋታ። በዘመናዊ እግር ኳስ ዳግም መፈጠሩ የሚያጠራጥረው ስብስብ በፕሮፌሰሩ ፈረንሳይ የተመራ ዓመቱ ሙሉ ሳይሸነፍ የሊጉን ዋንጫ ሊያነሳ ከጫፍ ደርሷል። በጠባቧ ሃይቡሪ ሻምፒዮኖቹ መድፈኞች ዓለምን ባስገረሙበት የውድድር ዓመት አንድም ጨዋታ ሳይሸነፉ ዋንጫውን በክብር ሊያነሱ ቆርጠዋል። ይህ በየውዝ ዘመን አንድ የሚሆን ታሪክ ነው። የድንቅ ገድል ገጸ በረከታችን ልክ እንደ የውዝ ዘመን ዕጣ ፈንታ ገጠመኝ በዘመንህ በጊዜህ እድልህን ከተጠቀምከው ዘላለም ስትታወስ ትኖራለህ። እናም ለድንቅ የውት እድላችን ተሰለፍን። ቀድመን ሻምፒዮን ብንሆንም ዓመቱ ሙሉ በፕሪሚየር ሊጉ ሳንሸነፍ ዋንጫውን ማንሳት የሞት ሽረት አማራጭ። ከ37 የሊግ ጨዋታዎች 25 አሸንፈናል፣ 12 አቻ ወጥተናል፣ አንድም አልተሸነፍንም። ይህንን በ38ኛው የመጨረሻ መርሃ ግብር በድል ልንዘጋ ቆርጠናል። ዘ ኢንቪንሲብልስ የማይበገሩት መድፈኞች በተሰኘው ዶክመንተሪ ፊልም ሰውየው ይናገራሉ።
ቪየራ መድፉን እየመራ ወደ ሜዳ ዘለቀ። ግንቦት 15 2004 አርሰናል ከሌስተር። ሜዳው ጠባቧ ሃይቡሪ። ቀበሮዎቹ ከመድፉ ከዋክብቶች ተናነቁ። ፖልዲክ ሌስተርን ቀዳሚ ያደረገ። አርሰናል ሳይሸነፍ የሊጉን ዋንጫ የማንሳት ታሪኩን ሊያበላሽ የሁሉ ጥያቄ ሆነ። የሌስተር ተጫዋቾች ላለመውረድ ከሻምፒዮኖቹ ተፋለሙ። የመድፉ ታሪካዊ ድል ምልክቶች ንጉስ ኦነሪና ቪየራ ግን አርሰናልን እስካሁን ላልተደገመው የእግር ኳስ ኃያል ድል አበቁ። የቬንገር መድፈኞችም አመቱ ሙሉ እንደማይበገሩ አረጋገጡ። የሰሜን ለንደኑ ገናናም አንድም ጨዋታ ሳይሸነፍ ህልም የሚመስለው ክብርን ተጎናጸፈ። አርሰናል ከ38 የሊግ ጨዋታዎች 26 አሸንፎ 12 አቻ ወጥቶ አንድም ጨዋታ ሳይሸነፍ በ90 ነጥብ የፕሪሚየር ሊጉን ዋንጫ ነሳ። ከመድፉ አይረሴ ገናኖች ውጪ ማን ይሄንን ታሪክ ከ100 ዓመትም በላይ በዘለቀው የእግር ኳስ ታሪክ በታላቋ ብሪታንያ ፈጸመ? ማንም። በጊዜው አርሰናል በሊጉ 38 ጨዋታዎች ሳይሸነፍ ሲጓዝ 112 ጎሎች አስቆጠረ። ቲየሪ ዳንኤል ኦንሪ የተባለ 14 ቁጥር ለባሽ የመድፈኛው ፌራሪ በፕሪሚየር ሊጉ ታላላቅ ስቴዲየሞች ደጋግሞ ደመቀ። ኦንሪ በውድድር ዓመቱ ብቻ በሊጉ 30 ጎል አስቆጠረ። የአርሰናል ታላላቅ ተቀናቃኞችም በመድፉ ኮከቦች ተደቆሱ። የማይደገም የሚመስለው እስካሁንም ያልታየው የአርሰናል የድል ጉዞ ከውብ የጨዋታ እንቅስቃሴ ጋር በሚሊዮኖች የዓለም እግር ኳስ አፍቃሪያን ልብ ውስጥም እንደታተመ ቀረ። ለ49 ጨዋታ ያለመሸነፍ ጉዞም ከታላቁ ስኬት ማግስትም ቀጠለ። 1 ዓመት ከ5 ወር ከ18 ቀናት 12888 ሰዓታት 773280 ደቂቃዎች 46 ሚሊዮን 396800 ሰከንዶች 49 ጨዋታዎች የመድፉ ቤት የኳስ ብልሃተኞች ሳይሸነፉ ዘለቁ። ሽንፈት የዘነጋው የሰሜን ለንደኑ ገናና ለ49 ጨዋታ የዘለቀው ያለሸነፍ ባይነት ጉዞ በአትላንታ ኦልድ ትራፎርድ ዘፒዛ ጌት በተሰኘው ዱላ ቀረሽ ትንቅንቅ በዋና ባላንጣው ዩናይትድ ፍጻሜ እስኪያገኝ ድረስ መነጋገሪያም ሆኖ ቀጠለ። ይህ በሕይወት ዘመን አንድ የሚሆን ታሪክ ነው። የዛ ድንቅ ስብስብ አሰልጣኝ በመሆን ይኮራለው ይላሉ አርሰን ቬንገር 49 ጨዋታ ሳይሸነፍ የዘለቀው ኃያል ቡድናቸውን ሲያስታውሱ። አንድ ነበርን፣ የተሰለፍንበት ዓላማ ይገባን፣ እናም አደረግነው። ሳንሸነፍ ታላቁን የፕሪሚየር ሊግ ዋንጫ አሸነፍን። ውብ እግር ኳስ አሳየን። የእንግሊዝ እግር ኳስን ከአርሰናል ድንበር ተሻጋሪ ተወዳጅነት ጋር ለዓለም ማስተዋወቅን። ሆንሪ፣ ቪየራ፣ ቤርካምፕ ያቡድን የአርሰናል ደጋፊዎች እንደ ዩናይትድ፣ ቼልሲ፣ ሊቨርፑል፣ ቶተናም ካሉ ተቀናቃኞቻችን የገጠሙንን ፈተናዎች፣ የፕሪሚየር ሊግ ዋንጫ፣ በሃይቡሪ ጠባብ ኮሪደሮች የነበሩን ፈንጠዝያዎች፣ ይህ በሕይወት ዘመን አንድ የሚገኝ እድል ነው። ሰውየው ፕሮፌሰሩ አርሰን ቬንገር ይናገራሉ። ሰር አሌክስ ፈርጉሰንም የማይበገሩት መድፈኞች የእንግሊዝ እግር ኳስ ገድልን ተአምር የማይደገም በዚህ ፉክክር ደረጃ አንድም ጨዋታ ሳይሸነፍ ዋንጫ ማንሳት የማይታሰብ ሲሉ ያሞካሻሉ። አሁን እነዛ የማይሸነፉ የማይበገሩ ኮከቦች ከእልፍ ዘመን ተሻጋሪ በመድፉ ደጋፊዎች ልብ ውስጥ ታትሞ ከቀረው ድንቅ ታሪካቸው ጋር ሕያው ሆነው በተለያዩ የሕይወት መንገድ ሚና ላይ ይገኛሉ። ሃይቡሪ ለማይዘነጋው ገናናው ድልሽ ስገጂ። የማይሸነፉት የመድፉ ጦሮችም ከኦልድ ትራፎርድ እስከ አንፊልድ፣ ከስታንፎርድ ብሪጅ እስከ ዋይት ሃርት ሌን፣ ከቪላ ፓርክ እስከ ዊምብሌይ፣ ከጉዲሰን ፓርክ እስከ ሴንት ሜሪ በታላላቅ የፕሪሚየር ሊግ ስቴዲየሞች ተንፈላሰሱ። ቲየሪ ዳንኤል ኦንሪ የመድፉ ንጉስ ከፊት ተአምር ያሳያል። 14 ቁጥር ለባሹ የመድፉ ፌራሪ ከደች ማስተር ዴኒስ ቤርካምፕ ምታት ጋር የሚያቆመው ጠፍቷል። የመድፉ ጦር በጀነራል ቪየራ ይመራል። ጦረኛው ፈረንሳዊ ከብራዚላዊ ታታሪ ጊልበርቶ ተጣምሮ በመሃል ሜዳው ነግሷል። ዩምበርግና ቄንጠኛው ሮቤር ፔሬዝ በመስመር አሉ። አሽሊ ኮል ሮቤር ፔሬዝን ተከትሎ በግራው ኮሪደር ይበራል። ላውረን በቀይ ከካምቤልና ቱሬ ጋር የመድፉ ግንብ ኮንክሪት ናቸው። ኮስታራው ሌማን በጎል መሃሉ ሲማንን አስረስቷል። ዊልቶርድ ካኑ፣ ፓርለር ኩዌን፣ ክሊቺ ሲጋን፣ ሆዜ አንቶኒዮ ሬስ የማይሸነፈው ቡድን አማራጭ ኃይል ናቸው።
የድል ኦርኬስትራው ቀማሪ ደግሞ ፈረንሳዊ የመልካም እግር ኳስ ፍልስፍና ቀንቃኝ አርሰን ቬንገር 49 undefeated 49 I say 49 undefeated playing football the Arsenal way አድማጮች ይህ የመድፈኛው ድንቅ ታሪክ ነው 49 ጨዋታ ሙሉ ያልተሸነፈው አንድም ጨዋታ ሳይሸነፍ የፕሪሚየር ሊጉን ዋንጫ ያሸነፈው የሚሊዮኖች ልብ ከማራኪ ጨዋታ እንቅስቃሴው ጋር እንዳሸፈተ ያስቀረው የኢንቪንሲብልስ የስካውን ያልተደገመ የመድፉ የድል ምልክቶች ወርቃማ የእግር ኳስ ውበት አሻራ ነው የማይሸነፉት የማይበገሩት መድፈኞች ማስታወሻ በትሪቡን የኮከቦች ገጽ